ጓደኛ ያላችሁ ሰው ደግሞ ጠላት እንዳለባችሁ ታውቃላችሁ። እኔ ከኔ ማለት አልፈልግም እና ለዛ ሰው ደስታ መንገድ የከፈታችሁ ነው። ብሩኬ ደግሞ አሉ እዚህ ሽንት ቤት ማጠብ ማይችሉ የሱ ፎቶ ብዙ ተደስቶ ደግሞ አሁን ማይሳካላቸው ማይሞላላቸው መቼም አይሳካላቸው መቼም አይለያዩ አታገኙትም። ብሩኬ አንድ ሰው ነው፣ 10 አይደለም። እዚህ ጋር ሚዲያ ላይ የምትወጡ ምናልባት 20 ሴቶች ትሆናላችሁ። ደግሞ እናቱ የምትሆኑ ናቸው። ለእነሱ ደስታ ትክፈቱላቸው። ሀይሚዬ ተረጋግተሽ አውሪ፣ ያለው ነገር አሳዩ፣ ብሩኬን አሳዩ። ታውቂዋለሽ፣ ጠንቅቀሽ ታውቂዋለሽ። ብሩኬን እንደዛ ነገርም የለበትም አያደርግምም ደግሞ እና ተረጋግታችሁ አውሩ በእርጋታ። ማንኛው ነገር ሲፈጠር በእርጋታ ነው የሚያምረው። ወደ ሌላ አትሂዱ። ጠላት ደስ እንዲለው አታድርጉ። ብዙ ጠላት አለባችሁ። የእናንተ መለያ የሚፈልግ ከጓደኞቻችሁ ጨምሮ ብዙ ሰው አለባችሁ እና ለዛ ሰው መንገድ አትክፈቱለት። ተስተካከሉ። እኛም ደግሞ የእናንተ ኦዲየንስ እኛ ቤተሰብ የሆንስ አንዴ እንችላለን፣ ግን ኦዲየንስ የሚወዳችሁ ብዙ የሚታመሙ አሉ፣ ብዙ የሚጨነቁ አሉ፣ ብዙም ያለቅሱ አሉ። የእናንተ አንድነት ነው የሚፈልጉት። እናንተ ጥሩ ላይ ደርሳችሁ ማየት ነው የሚፈልጉት። በየቀን ሌሊቱ በሙሉ ቻናላችሁ እንዲለወጥ እንዲያድግ ገስት እየሰሩ ከቻናላችሁ ጋር የሚነጋባቸው አሉ። ጠዋት ስራ የሚጠብቃቸው የመዳም ስራ የኩሽና ስራ የሚጠብቃቸው እና ለእነሱም ብላችሁ ያለው ነገር ፍቱ። ለኦዲየንስ ብላችሁ ለጠላት ደግሞ መንገድ አትክፈቱለት። ሀይሚዬ ብሩኬም ተስተካከል። አንተም ደግሞ በረድ በል። ያለው ነገር በእርጋታ ተጠይቃት። አይኖርብህም ምንም እንደሌለ እኮ ማንም ያውቃል። ግን ረጋ ብለህ አባቴ ተናዳ አይደለም በእርጋታ ጠይቃት። ማንም ሳይገባባችሁ ፍጽዬ ወንድሜ እኔ አከብራለሁ፣ እንደ ብሩኬም ነው የምወድህ። ግን እዚህ ህይወታቸው ላይ ሌላ ሰው ማንም ባይገባኔ ደስ ይለኛል። ፍጽዬ ክፋት ለማናገር አይደለም፣ ክፋት አስቤ አይደለም፣ እወዳለሁ እንደ ብሩክም። ግን የሁለታቸው ጉዳይ ስለሆነ ሁለቱም ቢፈቱት ደስ ይለኛል፣ ማንም ባይገባባቸው። በቃ ያለባቸው ችግር ከካሜራ ውጭ ሆኖ ራሳቸው ፈቶ ቢመጡ ደስ ይለኛል። ፍጽም ከዚህ ላይ ገለል ብትል ደስ ይለኛል። በወንድምነት ነው፣ ቅር እንዳይልህ ታውቃለህ። ለአንተ ምን ያህል ቦታ እንዳለኝ ከብሩኬም እንደማለይህ ታውቃለህ። እና የሁለቱን ለቀቅ አድርጉላቸውና የራሳቸው ይፍቱት። ሀይሚዬ ደግሞ ከብሩክ የሚቀርብሽ የለም። ያለው ምስጢርሽ ንገሩ ለባልሽ። ተለያይታችሁ ማትለያዩት እናንተ አሁን ወጥታችሁ ሚዲያ ላይ እንደዛ መፎከር ምን ማለት ነው? ጠላት ደስ ይበለው ብላችሁ ነው። እና የእኛም የእናንተ መጥፎ ነገር መስማት ስለማንፈልግ እኔ አዲተው ለኦዲየንሳችሁ አስበው የሚወዳቸው እና በዚህ አጋጣሚ ደግሞ ጨረቃ ፋሚሊ ሁለቱም አንድ እንዲሆኑ የምታደርጉት ጥረት የምታደርጉ እህቶቼ ክብር ይገባቸዋል፣ ወዳቸዋለሁ። ለሁለቱም መለያ የምትፈልጉ ደግሞ እድሜ ልካችሁ እንደዚህ እንደደከማችሁ ትኖራላችሁ እንጂ እነሱ መቼም አይለያዩ። ልቦና ሚስጣችኋል እላችሁም፣ ቀጥሉበት። በዚህ ምንም አታመጡ እና ወዳችኋለሁ። ብሩክና ሀይሚዬ ወዳቸዋለሁ። እግዚአብሔር በአካል መጥቼ ለመምከር ያብቃል። ስግደት ላይ ሆኜ የምነግራችሁ ነገር ማንም ሊሰማኝ አልቻለም። ግን እግዚአብሔር ብሎ ሀገሬ ገብቼ በሰላምነት ብችል ሁለታችሁን ቁንጥጥ አድርጌ ታላቃችሁ ነኝ። ምንም አታመጡ እና ጨርሻለሁ። እዚህም እኔ ጋር ያላችሁ እህቶቼ ሁላችሁም ወዳቸዋለሁ። ለእነሱ የምትደክሙት፣ ለእነሱ የምትለፉት፣ የምታለቅሱም አላችሁ። እግዚአብሔር እንግዲህ ብርታቱ ይስጠን። መድኃኒዓለም ማስተካክሎ ያምጣልን። እንወዳቸዋለን። እግዚአብሔር ከእናንተ ጋር ይሁን። በመሀላቸው እግዚአብሔር ይግባበት። ሴጣን ደግሞ ያው ያፍራል፣ አፍሮ ይወጣል። የተሰጠሽ ነገር አሳየልሻለሁ ሀይሚዬ፣ የኔ ውድ እህት እወድሻለሁ። ብሩክም እንደዚያ አይሆንብሽ። አንተም ደግሞ አትናደድ፣ ረጋ ብለህ በእርጋታ ነው ሁሉ ነገር የሚሆነው። በመናደድ አይደለም እኮ። ምናልባት እሷ ልትፎክር ልትገምት ብትወድስ አንተ ገምታ ማለት ብታመጣው ነገር በእንደዚህ ነው እንዲህ አይደለም። ሰው ረጋ ብሎ ነው። ረጋ ብለህ አዳምጣት። ረጋ ብለህ ችግሩ ምንድን ነው? ሁለታችሁ ማንም እንዲገባ አንፈልግም። እጽዬም ደግሞ ነግሬሃለሁ፣ ከይቅርታ ጋር ነው ወንድሜ። ይቅርታ እየጠየቅኩኝ ከዚህ ላይ በመሀላቸው ወጥተው ሁለቱ ራሳቸው ቢፈቱት ደስ ይለኛል። ካጠፋውን ፍፄ ይቅርታ ጠይቃለሁ እና አመሰግናለሁ። ጨርሻለሁ። ቀጥሉ። ሌላ መቀጠል ትችያለሽ። ሌላ ቀጥ በዛ ቀጥ ሌልዬ ቀጥማ ከላንቃል እሄዳለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የጨረቃ ፋሚሊዎች ባላችሁበት ቦታ አላህ ይጠብቃችሁ።
እባካችሁ እና ለእነሱ የምትታገሉት የእነሱን አንድነት የእነሱን መለያየት ማትፈልጉ ባላችሁበት ቦታ ላይ ይጠብቃችሁ እና እኔ የምላችሁ ነገር ሀይሚና ቡራ ማለት ነው። ሀይሚና ብሩኬ አንድ ነገር ብቻ ልናገር፣ እውነቴን ነው። ለምን መሰላችሁ? ድምጽ ጨምሪ፣ ሌላ አትለያዩ። ድምጽ ጨምሪ፣ ድምጽ ጨምሪ። እሺ አንድ ምክር ብቻ ነው የምነግራችሁ፣ እሱም በደንብ አዳምጡ። እውነቴን ነው፣ በደንብ አዳምጡና እኔ ምንም ልላችሁ አልችልም። ለምን እኛ ከምንም ዩቱበሮች ከማንም ዩቱበሮች የምናወዳድር ሰዎች አይደላችሁም እናንተ። እኛ ምን ይመጣል ብለን ነው የምንጠብቃችሁ እናንተን። እውነቴን ነው፣ ከኔ ስራ እናንተን ነው ማስቀድመው። ስለዚህ እናንተ ደግሞ ስትመጡ የአፍ ወለምታ በቅቤ አይታሽም ይባላል። የአፍ ወለምታ በቅቤ አይታሽም ይባላል። እኔ እባካችሁ ሌላ ነገር ምንም አይደለም ምለምናችሁ ነገር እንካ ሰላታ አትስጡ። ሚዲያ ወጥታችሁ ምንም ነገር ቢሆን በውስጥ ፈታችሁ በውስጥ ተነጋግራችሁ ያለው ነገር ጨርሳችሁ ኑልን ለኛ እባካችሁ። እኛ በሁለት ወር እንደዚህ ደክመናል። አሁን ደግሞ እንደዚህ እየደከምን ነው። ለምን እናንተን አንድ እኩል ሆነን ስለምንወዳችሁ ነው። ስለዚህ እባካችሁ ቃላታችሁን እባካችሁ እንትን እያረጋችሁ ያዝ እያረጋችሁ ተጠቀሙ። ሌላ ነገር ምንም የለም። ቃላታችሁን ብቻ ያዝ እያረጋችሁ ተጠቀሙ። ይሄ ደግሞ ቃላታችሁ ለእናንተ ለጠላት መንገድ እየከፈታችሁ ነው። ለጠላቶቻቸው መንገድ እየከፈቱ ነው። ለምን ይሄን ቃላት ይዘው እንደዚህ ነው እያሉ ስለሆነ ለጠላት መንገድ እየከፈታችሁ ስለሆነ እባካችሁ ቃላት አጠቃቀም እንትን በሉ። ደግሞ አላህ በመሀል ይግባችሁ። ሌላ ነገር ምንም አይደለም። በውስጥ ጨርሳችሁ ተነጋግራችሁ ኑልን። ከዚህ በፊት የሆነ እንትን ብለን ነው አለመግባባት ተፈጥሮ ነው ብላችሁ ከዚህ በፊት በውስጥ ጨርሳችሁ ስለመጣችሁ አሁንም ይሄ ነገር ምንም አይደለም። ነፍስ አልተገዳደላችሁ። ይሄ ቀላል ነገር ነው። በውስጥ ጨርሳችሁ በውስጥ ተነጋግራችሁ ምንም ሰው አያስፈልግም፣ ማንም አያስፈልግም። ሁለታችሁ ነው። በሁለታችሁ ህይወት ውስጥ ማንንም አያገባ። አንተ ሀይሚዬና ነይ ብላት አንድ ቦታ አስቀምጣት። ትንሽ ነገር ነው፣ ቀላል ነገር ነው። የሚካበል ነገር አይደለም። ትነግረዋለች። ተረጋግታ አስቀምጣሃት፣ ተረጋግታ ጠይቃት። አንተም ግንፍል እሷም ግንፍል እያለች ነገሩ አይፈታም። አንተም ተረጋጋ፣ ሀይሚዬ አንቺም ተረጋጊ፣ ሰከን በይ። ብሩኬም እንደዛ ሰከን ብላችሁ ያላችሁት ነገር በውስጥ ጨርሳችሁ ኑልን ለኛ። ለምን እኛ እዚህ ጋር ከእናንተ በላይ እየደከምን ነው። ከእናንተ በላይ እናንተ 30 ደቂቃ ቪዲዮ ለቃችሁ ነው የምትሄዱት። ግን እኛ የእኛን ስቃይ አላወቃችሁም። እናንተ አንድ ነገር ስትሆኑ እኛ ስለምን ወዳችሁ የእናንተን ክፉ ስለማንፈልግ እናንተ እንደዚህ ስትሆኑ እኛ ደግሞ በጣም ነው የሚያመን። በእናንተ የሚሰራ ድርጊት ስናየው በጣም ያመናል። ስለዚህ ተረጋጉ። ተረጋግታችሁ በውስጥ ፈታችሁ ነው እባካችሁ። ይህንን ነው የምፈልገው። ደግሞ ሌላው ቀን ቃላታችሁን ብቻ እንትን እያላችሁ ኑልን እባካችሁ። አላህ ደግሞ በመሀል ይግባችሁ። አላህ ትልቁ ዋናው አላህ ነው። በመሀል ይግባ። ታርቃችሁ ፈታችሁ ነገ ኑልን ለኛ። እውነት ናፍቃችሁናል። እባካችሁ እኛ አረ ብስሚላ እኔ ጨርሻለሁ። እውነት ሌላ ኦኬ። ዜድ ወላ መውደድ ታወራላችሁ። አሚናም አለሽ ከቻለች አጠር አድርጉት። ሁላችንም ሰላም ላለው ሰላማቸው የሁላችሁም ይብዛለን። ፈጣሪ ደግሞ ሰላማቸውን ያምጣለን። እኔ የምለው ሁሉም እንዳለ ነው እና ሁለቱም ተነጋግረው ያለውን ችግር ደግሞ እሷም አስረድታ እንደዚህ አለ ምናምን ብላ ትጉ ማለት ሳይሆን
ኦኬ እናመሰግናለን። መውደድ ዜድ አሚና ታወሪያለሽ? ችግር የለም አትገባበዝ። ሁለታችሁ ናቸው የቀራችሁኝ። ደቂቃ ነው፣ አንድ ደቂቃ ነው የምናወራው። ያለ አውሪ አውሪ። ቀጥይ ዜድዬ። ሰላም ሰላም፣ እንዴት አመሻችሁ? ከላይም ከታችም ያላችሁ እንዴ ቲክታክ መንደር ላይ ደግሞ እንገባበዝ። እንዴት ናችሁ? ደህና ናችሁ? ደግሞ ለመንተክተክ እንዴት ናችሁ? ልጅ ሰላማችሁ ብዝት ይበልልኝ። ከላይም ከታችም ያላችሁ ዜድ ወታደሯ ልጅ ላይ አይሚዬና ብሩኬ እንግዲህ የሁለት ወሩን እያስታወስን ነው አሁንም እየመጣ ነው እና ለማንኛውም ያለፈ ነገር አልፏል። ማስታወስ አይጠበቅብንም እና የአሁኑ ንግግራችሁንና ቃላታችሁን አሳምራችሁ፣ ሁለተኛ ደግሞ ፍፄ ወንድሜ በጣም እወድሃለሁ፣ በጣም አከብረሃለሁ። ስለማታውቀኝ ነው እንጂ በጣም ነው የማከብርህ፣ በጣም ነው። ማንም አያውቀኝም። እርግጥ እዚህ ላይ መንጠቅጠቄን ብቻ ነው እንጂ ዜድ ወታደሯ ልጅ ማንኛውም ጠንቀቅ ብለን እንትን ብለው ሰሙ ከእነሱ ህይወት ወጥተክ የኔ ወንድም ከውጭ ሆነክ እንደኛ ወታዳምጥ ይሻላል። ወንድም አለም በጣም ነው የምንወድህ፣ በጣም ነው የምናከብርህ። ክብር ይገባሃል። ግን የተሳሳተው ነገር ያው እንዴት ተሳሳተ ይሆንና አሁን ከነሱ ራቅ ብለክ ከውጭ ሆነክ እንደኛው አዳምጥ ማለት ነው የኔ ወንድም። አይሚዬና ብሩኬ ደግሞ በስነ ስርዓት ተነጋግራችሁ እንደምትመጡ እርግጠኛ ነኝ። በጣም ነው የማመሰግነው የኔ ውዶች፣ የጨረቃ ፋሚሊ ደግሞ ወዳችኋለሁ። አንድ አድርጋችሁ የምታው አሁንም ነገም ዛሬም አንድ ናቸው እነሱ፣ እናንተም አንድ የሆናችሁ እህቶቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ የስደት እህቶቼ። ፈጣሪ እኔን አትውደዱኝ፣ እኔ ወዳችኋለሁ ሁላችሁንም። እኔ ደግሞ ማንንም አልጠላም። እኔ ውደዱኝ አልልም፣ ሁሉንም ህዝብ ነው የምወደው። እንደ ሰው በሰውነቱ ወዳለሁ እንጂ እኔን ውደዱኝ አልልም። ሁለቱንም ደግሞ እኔ በዛ አጋጣሚ ሁለቱንም ሰዎች ነው የምወደው፣ ማንንም አልጠላም። እኔ ባልወዳችሁ እዛ አልቀመጥም ነበር። የምታወሩ ሰዎች ተቆጠቡ። ሰላም ሁኑልኝ። በቃ ሳሙ ውጭና ነይ። እምቢ ብለሽኝ ነው አሚና ወሬ ሁላችሁም ሰላም ብያችኋለሁ እህቶቼ፣ ከላይም ያላችሁ ከታችም ያላችሁ በጣም የምወዳችሁ የማከብራችሁ እህቶቼ ናችሁ እና በዚሁ ብሩኬና ሀይሚ ልጆቼ ናችሁ። እንደ ልጆቼ ነው ማያችሁ። በእውነት እንደ ልጆቼ ነው የምወዳችሁም እንደ ልጆቼም ነው የምሳሳላችሁ። በዚሁ ማስተላልፈው ከምንም በላይ ሚዲያ የያዘው ነገር መጥፎ ነው። ስትናገሩ በስርዓት በጨዋ መልክ፣ እናንተ ጨዋ ናችሁ። ከእናንተ ብዙ ነገር ተምረናል። እናቶች ተምረናል። እናቶች ናቸው አብዛኛው የሚከታተሏችሁ። ለልጆቻችን የምንሰጠው ትምህርት ነው እያስተላለፋችሁ ያላችሁ። ያለን እንደ ጨዋ እንደ ትልቅ ሰው ሆናችሁ በውስጥ ቁጭ ብለህ የወደፊት የልጆችህ እናት ናት ወይም እሷን ሰውም ቢነግራት ቢሆንም አደራ ነው ምልህ በውስጥ ቁጭ ብለህ ብሩኬ በእርጋታ ብትፈታው ጥሩ ነው። ሀይሜንም ይዘህ ነይ እስኪ ሀይሜዬ ተሳስቼ ይሆናል ወይ ሰውም የነገረሽ ነገር ቢሆን ተረጋግተን እኔና አንቺ እንፍታው። ሌላ ሰው አያስፈልገንም። ባለፈ አሁን 3 ቀን ሳትመጡ ተጨንቀን በጣም ተጨንቀን በ3 ቀን ስትመጡ ችግር ነበረ ፈተን መጥተናል ስትሉ በጣም ተደሰትን። ሁሌም እንዲሁ አመል ያርግባቸው ነው ያልኩት እኔ እና አሁንም አደራ 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 አላችኋለሁ። እንደው በምትወዳት በመቤቴ ብዬ ካለው በዛ በውስጥ ፈታችሁ ጨርሳችሁ በሳቅ እንደሌላ ጊዜያችሁ ስትጨቃጨቁ እንደዛ እንድትመጡ ነው የምፈልገው። ሀይሚዬ እንደዛው ልጄ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ብሩኬም አንተንም አንቺንም ትልቅ ደረጃ ላይ ደርሳችሁ እንድናያችሁ ያብቃል። አገራችን ገብተን ደግሞ በሰፊ ልጆቼ ይዤ ነው ማያችሁ ብዬ ሁሌም አስባለሁ።
በጣም ነው የምወዳችሁ። ያ መልእክቴ ነው። ሰላም ሁኑ ባላችሁበት ቦታ። ከጠላት ከክፉ ይጠብቃችሁ። ብዙ ጠላት አለባችሁ። ጠላት አያገኛችሁ። የጠላት አይኑ ይታወርላችሁ። የመልካም የሚፈልግ ያገኛችሁ፣ የመጥፎ የሚፈልግ አያገኛችሁ። ባላችሁበት ቦታ የምትወዷት እመቤቴ ትጠብቃችሁ። ሰላም ሁኑልኝ። ያለ ጀምሬዋለሁ። ረፉ ቀጥይ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? የጨረቃ ፋሚሊ አንድ ቀን የጨረቃ ትሆናላችሁ፣ አንድ ቀን የጨለማ አልሙሂም የጨረቃ ፋሚሊ የምንባለው ሰዎች ማለት ነው። ባይዘወይ የሆነ የእረኛ ሰነፍ ሳቀርብ ሲሉት ታሮቅ ይላል። በምታውቁት እያወቃችሁ ተራርቆ የማይርቀውን ነገር ባታረዝሙት ጥሩ ነው። እስበሳችሁ የመጣችሁበትን አላማችሁን አስተካክሎ ቡራና ሀይሚዬ መቼም አላህ ሱብሃነሁ ወተዓላ ከሱ ተሆነን እንጂ በሰው ንግግር የሚለያዩ ልጆች አይደለም። ግን እናንተ እስበሳችሁ እንደዚህ አትበላሉ። ሴት ሆናችሁ በሴት አትፍረዱ። ሴት ሆናችሁ ሴት ያኔ ወንድ ቢሆንም እሱም ያላረገውን ያርጓል አትበሉ። ሀይሚዬንም ያልሰራችሁን እንዲናት እያላችሁ የእሷን ቅስም ለመስበር አትልፉ። ቡራ ጋራና ሀይሚ ቢለያዩ እናንተ አታገኟቸውም። ሀይሚዬን ብትለይ አንቺ ወንድ የማያገባትም የሚያገባት ሌላ ነው። እናንተ እንትን አትበሉ። ዝህ የመጣንበትን አላማ እናስታውስ። ምን የሚባል አባባል አለ መሰላችሁ? ጤፍ በማይታወቅበት ልክ እንደ ሳር ይቆጠራል ብሏል። ልክ እንደዛ ነን እኛ ማለት ነው። እኛ አድናቂ ሸር አድራጊ እነሱን እንዲታይላቸው ብዙ ነገር ያኔ ሸር ምናምን እናደርግላቸዋለን። እኔ ከምንም ነገር ገብቷችኋል። ጤፍ የማይታወቅበት ሳር ነው የሚባለው። እንግዲህ አሁን በእኛ ሀገር ጤፍ በጣም ውድ ነው። ተምንም አዝመራ ያገለት ውድ ነው ጤፍ። ግን ደግሞ አረብ ሀገር ቢመጣ ልክ እንደሳራው ለከብት ነው እንጂ ለሰው አይጠቀሙትም። ምክንያቱም አያውቁትም ጥቅሙን። እንደዛ ነን እኛ ማለት ነው። ጥቅማችንን የሚያውቀው ሰው ያውቀዋል። ወላኪን ግን እናንተ ጥቅማችሁን በማይታወቅበት ቦታ ጊዜያችሁን አታቃጥሉ። ሙስሊሞችም ቀብራችሁን አታጥቡ። ክርስቲያኖችም እንደዛው የማን ነው የመድኃኔዓለም ፕሮፋይል እየሰቀላችሁ ሀይሚዬን አንቺ ምንድንት የምትይ ሴት አላህ ያለውን ቃል የሚይዘውን ቁርአን የፕሮፋይል አድርገሽ ሀይሚዬ እንዲነች ቡራ እንዲን ነው የምትይ ሴት አላየሽው? አላየሻት? አላየችሽ? ወላሂ አታቅሽ። ብትሄጂ በመንገዱ እኮ ማነሽ አትልሽም። የታቅሻለች በምንም ነገር ምን የምታቀን በእርግጥ ያከብሩናል ይወድናል የመዲያም ቅመሞች ስንባል። ምክንያቱም ለክፉም ለደጉም ደራሾች የመዲያም ቅመሞች ነን። የመዲያም ቅመም ብቻ ሳይሆን የህይወት ቅመም ነው የምንባለው። ለተቸገረው ደርሰን ለተራበው አጉርሰን በምንሰራ ስራ ባለችን አካፍለን ነው። ወላኪን ግን እነሱ ኩሽታ በፈጠሩ ቁጥር እናንተ እዚህ የመጣሽበትን አላማ እየተውሽ እናትሽ ተደረቅ እንጀራ ሳትወጣ እዚህ እየመጣሽ ቲክቶክ ገዝት ከፍተሽ የማይባል ቋንቋ ተነጋገሪያለሽ። ሙስሊሞችም እንደዛው አላህን ፍሩ፣ ክርስቲያኖችም ፈጣሪያችሁን ፍሩ። በምታምኑት አምላክ የምታወጡት ነገር ለሴት ልጅ ሴት ልጅ የምታወጣው ቃል አይደለች የምታወሩት። ምክንያቱም ምንም ነገር የሚያገባችሁ ነገር የለም። ቀኝ አይንና ግራ አይን አንድ ነው። ለእነሱ ሁለቱ አንድ ናቸው። ሀይሚዬና ቡራ በምንም ነገር አንድ ናቸው። ሀይሚን የወደደች ቡራን ትውደድ፣ ግዴታ ውደድ አይደለም። ግን እሷ የወደደችው ማክበር ግዴታ አለብሽ። ቀስ በናነች እሷን ተተከተሽ ካልፈለጋችሁ አትከተሉ። የሰውን ስም ካለ ስም አትስጡ። የሌሉበትን ዝም ብላችሁ እየመጣችሁ እንደመጣልሽ አፈሽ እንደከፈተ እንትን እያላችሁ ብዙ ነገር አትናገሩ። ተናጋሪ ያልሆነው ሰዎች ተናጋሪ አታደርጉን። ምድረ ዱቄታ የመጡበትን እየረሱ እናቷ ሽሮ ዘይት የሌለው ሽሮ እየበላች እሷ ገስ ላይ መጣ ስንቱን ትሳደባለች። እንዴ እሷ ፋቢላ ነው የምትከደው። አይታችኋት አይላ እንዴት አባቷ እያመረች እንደምትሄድ። አላህ ሱብሃነሁ ወተዓላ ተስፋዬን ይጠብቃል። እሱንም እንደዛው ፏፈሽ እያለ እናቱን የፈለገችውን እያረገ ወንድሞቹን እያስደሰተ እሷም እንደዛው እናት አባቶቿን እያሉ በደንብ ፏፈሽ እያሉ ነው የሚሄዱት። እናንተ ግን ሁልጊዜ ተሽንት ቤት አጥባ ወጣችሁ። ምክንያቱም ህሊናሽ ሌላ ቦታ ነው ያለው። እንዴ የብብቷን ተታይኳቱን ትላለች አለ። የምታስቡትን ነገር ወላሂ አስተውሉ። የመጣችሁበትን ነገር አላማ አስተውሉ። እናንተ ትናንት የመጣችሁ ስደት አረብ ሀገር የመጣችሁ ናችሁ እንደዚህ እያፈላባችሁ። እኛ የማይበሰበስንበትን እናት ያስተውለን የምንናገረውን የምንሰራውን አውቀን ነው። ትንሽም ራሱ አሁን እንዲሁ ቁመን ያለ ነው። እኛ ትንሽ ብዙ አመት የኖር ነው እና አረብ ሀገር እናንተ ትናንት የመጣሽ ይህን ቲክቶክ 15 እንትኗን ትገለፍጣለች። እዚህ ዝም ብላ አሳደጊዋን እንትን ትላለች፣ ትበድላለች። ወላሂ የምሬ እኮ ነው። እንዲ ስንት
ያሳደጉ ልጆች ምላሳምና ህገ ጋጠ ወጥ ያደርጋሉ። በእነሱ የተነሳ እናት አባት ይሰደባል። እነሱና አባት ግን በደንብ አድርገው ቆንጥጠው ሰው እንድናከብር ምናምን ብለው ነው ያሳደጉ። ወላሂ በደንብ እንደ ሰው ቀና ብለን እንዲያንመለከት ብዙ ነገር ወንድ ሲያልፍ ሰው ትልቅ ሰው ሲያልፍ ጎንበስ ብለን እንዲናልፍ የተኛ እድሜ በላይ የሆኑ ጓዝ ተሸክመው ታየን ተሸክመን አግዘናቸው እንዲናልፍ ነው። ሙሽራ ግጫት እንዲያልፍ። እናንተ ግን እንደዛ ናችሁ። አሁን ላይ አጉል ፋሽን የሚባል ነገር አለ። እንትን አላችሁ ፈላባችሁ። ወደ ራሳችሁ ተመለሱ። ቡራና ሀይሚ ያውቋችሁ። ወላሂ ሸር የውድ ሰብራይዝ ነው የሚባለው እሱን ብቻ ነው ለሱ ብቻ ነው እኛን የሚያውቁት። ሸብር ማለት ሰብራይዝ በማድረግ አለቀ። ላይክ ሸር በማድረግ ሌላ በምንም ነገር ወላሂ ተሽራቂ ሳንቲም ያህል አይቆጥርሽም። የታባሽ ምክንያቱም ጥሩ ነገር አይደለም እየተመኘሽለት ያለሽ። ሀይር የሚመኙት ናቸው የሚያገኛቸው። እንዴ እሱን ውድቀት እየተመኘሽ እሱ ማን ነውና አንቺን ያገኝሻል እንዴ? ሰው ነው እኮ ወላሂ ማንኛቸውም። ሀይሚዬም ፍጹም አይደለም ሰው ነች። ምን ነው መላይካ አረጋችኋት እንዴ? ቡራም ቢሆን መላይካ አይደለም ሰው ነው። ይሳሳታል። ማንም ሰው ይሳሳታል። ሰው ሆኖ ደግሞ ተስህተቱ መማር ያለበት ግዴታ ነው። እንኳንና ስንት ነብያቶች ተሳስተዋል። ስንት ነብያቶች ተሳስተናል እያሉ ዱዓ እያረጉ ጸሎት እያረጉ ብዙዎች። ግን እናንተ ዝም ብላችሁ ታጥቦ ጭቃ እዛው ናችሁ። ዛሬ ተነግራችሁ እዛው፣ ነገ ተነግራችሁ እዛው። ጨረቃ ፋሚሊ ሙሉ ጨረቃ ጨለማ ሲሆኑ ወደ ጨለማ ወሰዳችኋቸው። ደህና ጨረቃ ሆኖ መጥተውልን ነበር አልሐምዱሊላህ ስንል ወደ ጨለማው እንዲሄዱ አደረጋችኋቸው። በእናንተው የተነሳ ጥሩ ነገር ፍቅር ሰርተው ሲመጡ እንደዚህ ናችሁ ትላችኋላችሁ። ሀይሚ እንደዚህ ናት። ምን አገባችሁ እንዴ? አልተናገረች ወላሂ ምንም ነገር አላቻችሁ እኮ። ሀይሚ እንደዚህ ናት። ሀይ ቡሩኬ እንዲህ አድርጎኛል እንዲበሉልኝ አላለቻችሁ። የሀይሚ እህት ነኝ እህቷ ነሽ። አዎ እና እናቷ ነሽ እንዴ? ምንድን ነው እኔ ቡሩኬ ወንድሜ ነኝ እንጂ ፍቅረኛዬ ነው እንዴ? የሀይሚ የቡራ እህት ነኝ። አዎ እህቱ ነኝ። ሙሽ ፍቅረኛ ወይም ሀይሚ ፍቅረኛሽ አይደለችም እህትሽ ነች። ግን እህቱ ነኝ እያልሽ የእሷን የወደደችው መውደድ ግዴታ አለብሽ። የቡሩኬ እህት ነኝ ብለሽ ሀይሚን መጣት አትችይም። ምክንያቱም እህቱ ተወንሽ ማለት ነው። የወንድሟን እድገት እንጂ ውድቀት አይደለም የምትመኘው። እንደዚህ ጠንበለል የትንሽ አዋቂ ለዓላማው የምትፈጋ ሴት ስለሰጠው አላህ አልሐምዱሊላህ ወንድሜ እንደዚህ አይነት ህይወት ስለሰጠው ብለሽ ማመስገን እንጂ ቡሩኬ እንደዚህ ነው ሀይሚ እንደዚህ ናት ምን አገባሽ? ነበርሽ እንዲ አዋልደሻል ምድረ ሰገጤ። እናት አባትሽ እያሳደጉሽ እንደዚህ አይደለም። እዛ አረብ ሀገር የላኩሽ እነሱ እንድታሳምሪላቸው እነሱ እንድታሳልፊላቸው ሽሮ የሌለው ወጥ ማነው ዘይት የሌለው ወጥ እንዲያትበላ ዘይት የሌለው ወጥ እንድትበላ እሷ በወገቧ አዝላ በእንትና አድርጋ። ገጠሪዎች ናቸው። አነቀስ ሰገጤ አማርኛ በስነ ስርዓት ማታወሪ እየመጣች ስትለቅያለሽ ቤተሰብ ታሰድቢያለሽ። እየመጣች ስትንታያለሽ አሳዳጊ ታሰድቢያለሽ። አሳዳጊች ግን ስንት ግጦ ራሱን ሳይበላ ምሳ ሳይበላ እየዋለ ለአንቺ ላይ ሳድጓ መጣሽ። እዚህ መጥተሽ ትለፋደጃለሽ። ከዛ እንትን ትላለች። ሀይሚ እንደዚህ ናት ቡሩኬ እንደዚህ ነው። አይተሽ ነበር እንደ እያንዳንድሽ ምድር አልጫ ጭቃ ሲያስጠሉ። ለማንኛውም ይቅርታ ስለተሳደብኩ። ግን ደግሞ ጨረቃ ከሚሆናችሁ ምርጥዬ የማያላችሁ የቡሩኬ የምትብኮኑ ደህናዎች አላችሁ። ሀይሚዬን የምትወዱ ሁላችሁም አይደላችሁም። ሀይሚዬ አላችሁ ምርጦች። ስሬስ ልንናገር ተተባለ ወላሂ ሀይሚዬን የምትወዱ ምርጦች አላችሁ። ሀይሚዬን ቡራ የምትወዱ ደግሞ እንደዛው። ግን ደግሞ ሁላችሁም ያኔ አይጥ ባጠፋ ዳጓ ተመታ አይደለም። ሞድረ ጨረቃ ፋሚሊ ተብሎ አይሰደብም። ምክንያቱም እኛ እንደ ራሳችን ህይወት የምንወዳቸው እህት ወንድሞቻቸው አለን ማለት ነው። በጣም ብዙ ነገር መጽዋት የምትከፈልላቸው እህቶች እንዴ የአረቢቱን ስልክ ሰርቄ ሰብራይዝ አድርጌ የምትየልፍ ሴት ነኝ። እናቴ ምን እንትን ትያለሽ? እያንዳንድሽ ስለምንወዳቸው ስለምናከብራቸው። አዎ ምስጢሩ የሚወጣ ማለት ነው። ስለዚህ እንደዚህ አይነቶችም አለን ጨረቃ ፋሚሊ ሆነን ማለት ነው። እና ባይዘወይ ይቅርታ ለማንኛውም ስለተናገርኩት ቃል አውፍ በሉኝ፣ ስለሰደብኳቸው አውፍ በሉኝ። ግን አላህ ፍሩ። ነገ በአኼራ የቡሩኬና የሀይሚ ስም ሳይሆን የሚመጣልሽ ላኢላሀ ኢለላህ ነው የሚመጣልሽ። ክርስቲያኖችም እንደዛው ማለት ነው። የቡሩኬና ሀይሚ ስድብና ለቡሩኬ ለሀይሚ የተሳደቡ ስድብ ሳይሆን የሚመጣልሽ ጥሩ ስራ የሰራችሁ ስራ ነው የሚመጣልሽ። ሙስሊሞችም የሚመጣልሽ ምንድነው? ምን ሰርተሽ መጣሽ ነው እንጂ የምትባዩ ቡሩኬና ሀይሚን ቡሩኬን ተሰርቦ ሀይሚ የተሰደብኳት ሀይሚ የተሰርቦ ሀይሚ የተሰደብኳት አይደለም። ወላሂ አይመጣልሽም። ያ ምንም ሞራብሽ ነው የምትባዩ። ማነው ቡሩኬ አይደለም፣ ማነው ሀይሚ አይደለም የምትባዩ። ማናት ሀይሚ ማነው ሞራብሽ? ማነው ፈጣሪሽ? ማነው ምንድነው? እስልምናሽ ነው እንጂ ቡሩኬን ተሰርበው ሀይሚ ቡሩኬን ተሰርበው የት ነበርሽ አይደለም የምትባዩ። ንቂ እያንዳንድሽ እንዴ ስማችሁን አሳምራችሁ የቅድስት ማርያም ልጅ ነኝ ማርያም እንዴት ትላለች? ግን ድንግል ማርያም እንደዛ አይደለም የምትሰራው። ያላህ ባሪያ
ትላለች። የአላህ ባሪያዎች እንደዛ አይደለም የሚሰሩት ምድረ ደንቆሮ። ለማንኛውም ወፍ በሉኝ፣ ይቅርታ እንግዲህ ጨርሳለሁ። ሀዩ ይሄን ሁላ ቀርተሽ ከሆነ ጉድ የፈላ። አዎ እንዴት ናቸው? ዩቲዩብ እንገናኝ ኢንሻአላህ።